አሁናዊ የአሜሪካ አባት የተቋማት ሹምሽር የጣልቃ ገብነት ልሂቅ ሳይነካ ሚነካ የንግዱ ሰው ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ሚዲያ ጥቂት ቁጥር ከብዙ ጽሑፍ ጋር እያደረጉ የኢራናውያን የነፍስ እጣ ፈንታ ላይ የምፈርደው እኔ ነኝ ካሉ ዋል አደር ብለዋል። እኚህ ሰው ኢራናውያን የአይበገሬነት ጽናት ሞት ሌላ ህይወትንና ጥንካሬን እየዘራ አንድ ወር ዘልቋል። አለቃ ተገድሎባቸው አለቃ ተክተዋል። ጀነራል ተሰውቶ ጀነራል አምጥተዋል። የበላይ አዛዦቻቸው በአንድ ጀንበር ቢሸኙባቸውም እሱም ቢሆን ሀገር እንደ ሀገር እንዲቀጥል መደረግ ያለበት አድርገዋል። አሜሪካ የከበዳትና የሞት ሽረት ትግል እንድትከውን ማስፈራሪያ ግጭት ወልዶ እሱም ጦርነት ሆኖ ቀጠናዊና ዓለም አቀፋዊ መዘዝ በመላው ዓለም ካጠላም ሰነባብቷል። የግጭት ቅጽበታዊነት፣ ተስፋፊነት፣ የሰው ልጅ እልቆቢስ ፍላጎት ፍንትው አድርጎ ያሳየ ጦርነት አሁን በመካከለኛው ምስራቅ እየሆነ ይመስላል። ዛሬ ደግሞ ሲንከባለል የነበረው ዛቻ እንደሚቋጭ ዓለም አይኑም ቀልቡም መካከለኛው ምስራቅ ምድረ ፋርስ አድርጓል። ሁሉም ወደዚያው ነው። ባለፈው 5 ሳምንት በአሜሪካና እስራኤል በኢራን ጦርነት ፕሬዝዳንት ዶናልድ ትራምፕ የተለያዩ የጊዜ ገደቦች፣ ግዴታዎችና ማስፈራሪያዎችን አውጥተዋል። በአብዛኛው ግን እንዲህ ግልጽ የሆነ አይመስልም። በኢራን ላይ ይከፈታል የተባለው አዲስ ዙር ጥቃት አውዳሚ ይሆናል ሲሉ የተናገሩት ፕሬዝዳንቱ ከጥቂት ሰዓታት በኋላ በመላው ሀገሪቱ የሚገኙ ድልድዮችና የኃይል ማመንጫዎች ዶጋምድ ይሆናሉ ብለዋል። ይህንን ዕጣ ፈንታ ለማምለጥ ፕሬዝዳንት ትራምፕ ኢራን ለእኔ ተቀባይነት ያለው ስምምነት ላይ መድረስ አለባት ይላሉ። የዚህ ስምምነት አንዱ ክፍል በሆርሙዝ ሰርጥ ነፃ የነዳጅ ዝውውርን ይመለከታል። የመጨረሻው ሰዓት በተቃረበበት በዚህ ሁኔታ ኢራን ለትራምፕ ግዴታውን ለመፈረም ዝግጁነቷ የሚያመላክት ትንሽ ፍንጭ እንኳን አላሳየችም። የቴህራን መሪዎች ጊዜያዊ የተኩስ አቁም ስምምነት ውድቅ በማድረግ በአሜሪካ ባለስልጣናት የተጋነነ ያሉትን የግዴታ ዝርዝሮችም ይፋ አድርገዋል። ይህም የአሜሪካው ፕሬዝዳንት ከባዱን ሁኔታ ውስጥ ያስቀምጧቸዋል። ስምምነቱ የማይኖር ከሆነ ትራምፕ ለ3 ሳምንት እንዳደረጉት ሁሉ ለ4ኛ ጊዜ የሰጡትን ቀነ ገደብ ሊያራዝሙ ይችላሉ። ሆኖም ከእንዲህ አይነት ዝርዝር ማስፈራሪያ ካመኑት ጦርነቱ እየተባባሰ ሲሄድ ያላቸው አመኔታ ይሸረሸራል። ኢራንና የተቀረው ዓለም ምንም እንኳን አሜሪካ በወታደራዊ ጡንቻና ስልት የተካነች ብትሆንም በግልጽ የጥንካሬ አቋም እየተደራደረች አይደለም የሚል መደምደሚያም ሊይዙ ይችላል። ሰኞ ዕለት ትራምፕ በሰጡት ጋዜጣዊ መግለጫ አሸንፈናል ሲሉም አጥብቀው ተደምጠዋል። በወታደራዊ ኃይል እነሱ ተሸንፈዋል፣ ብቸኛው ያላቸው ነገር ስነ ልቦና ነው፣ ውሃ ላይ 1-2 ፈንጂዎችን እንጥላለን የሚል ነው ሲሉም ተደምጠዋል። ትራምፕ የጠቀሱት ስነ ልቦና በሆርሙዝ ወሽመጥ ነዳጅ እንዳይተላለፍ በድሮን በሚሳኤልና በፈንጂ ማጠር አሜሪካ እውቅና ለመስጠት ፍላጎት ያላሳየችበት የኢራን ሀብት ሊሆን ይችላል። በሰኞ የትራምፕ ጋዜጣዊ መግለጫ ባለፈው ዓመት ሚድናይት ሃመር በሚል ስም የሚጠራው በኢራን የኒውክሌር ጣቢያዎች ላይ የተፈጸመው ጥቃት፣ ባለፈው ጥር ወር ደግሞ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮ የያዙበትን መንገድ እንዲሁም በሳምንት መገባደጃ የነበረው የአሜሪካ ወታደሮች የህይወት አድን ተልዕኮ በመጥቀስ የአሜሪካ ወታደራዊ ኢላማ መቺነት አድንቋል። ትራምፕና የብሔራዊ ደህንነት ቡድናቸው በቅርቡ የተካሄደውን ተልዕኮ ስኬትን በደስታ አክብረዋል። የተወሰደው እርምጃ አስደናቂ ቢሆንም የመከላከያ ሚኒስትር ፒት ሄግሴት አሳዛኝ ክስተት ከመፈጠሩ በፊት ሁኔታውን ለመቆጣጠር የተደረገ ተልዕኮ መሆኑን ግን በተዘዋዋሪ ጠቁመዋል። ምንም እንኳን አሳዛኙ ሁኔታ ቢወገድም ውዳሴ ያስተናገደው የህይወት አድን ተልዕኮ የአሜሪካ ወታደሮች በኢራን የሚጠበቅባቸው አደጋ ያንጸባረቀ ነው ተብሏል። በተጨማሪም ፕሬዝዳንቱ የአሜሪካ ወታደራዊ ኃይል ገደቦች እንዳሉት የተማሩበት ሊሆን ይችላል። ሌላኛው አማራጭ ትራምፕ ዛቻቸው እውን ማድረግ ነው። ሰኞ ዕለት በተለያዩ ሁኔታዎች የመፈጸም የማይፈልጉት መንገድ እንደሆነም ጠቁመዋል። ምንም እንኳን ትራምፕ ኢራናውያን የቀጠለውን የአሜሪካ ወታደራዊ ዛቻ እንደሚችሉት ፍላጎት አላቸው ቢሉም አሜሪካ የምታወድመው ማንኛውም ነገር መልሶ መገንባት ያለባትና አሜሪካ በመልሶ ግንባታው ጥረቱ እንደምትሳተፍ ተናግረዋል። የማውደም ዛቻው ቢፈጸም የመልሶ ግንባታ ጥረት ክፍለ ዘመን እንደሚወስድ አክለው ተናግረዋል። ኢራንን ወደ ድንጋይ ዘመን እንመልሳታለን ብለው የዛቱት ገሃዳዊ አይመስልም። ነገር ግን ኢራን በቀጠናው ወስዳላ ያለችው የውድመቱ አጸፋዊ እርምጃ ይልቁንም የሰብአዊ ቀውስ እንደሚያስከትል እሙን ነው። በዚህ በመጨረሻ ሰዓት እንኳን
ትራምፕ ስምምነቱ ፍሬ እንደሚያፈራ ተስፋቸው እንደቀጠለ ነው። በዚያው ወገን ንቁና ለመሳተፍ የሚፈልግ ተሳታፊዎች አሉ ያሉት ትራምፕ ስምምነት ማድረግ ይፈልጋሉ፣ ከዚህ በላይ ስለዚህ መናገር አልችልም ብለዋል። ሁኔታዎች በተጧጧፉበት በዚህ ወቅት የፕሬዝደንት አርቆ ሀሳቢነት የሚታይ ይሆናል። እያንዳንዱ ነገር በእኛ ታስቧል ሲሉ እቅድ እንዳላቸው የተናገሩት ፕሬዝደንቱ ሰኞ ዕለት እቅዳቸውን ይፋ አላደርግም ብለዋል። ይህም ከመጋረጃ ጀርባ ድርድሮች ለህዝብ ይፋ ከተደረገው በላይ ስር እየሰደደ ለመሆኑ አመላካሽ ሊሆን ይችላል፣ ወይም ደግሞ የውሸትና የምኞት ጥምረት ሊሆን እንደሚችልም ተገምቷል። እስከ ነገ ድረስ ጊዜ ያላቸው ያሉት ትራምፕ ምን እንደሚፈጠር እናያለን፣ በጥሩ ልቦና ይደራደራሉ ብዬ አምናለሁ፣ የምናየው ይሆናል ሲሉም ተደምጧል። ኢራን ጊዜያዊ የተኩስ አቁም ስምምነት ላይ የቀረበውን ሀሳብ ውድቅ አድርጋለች። በምትኩ ግጭቱ በቋሚነት እንዲቆምና ማዕቀቦች እንዲነሱ ጥሪ ስታቀርብ ትራምፕ ጋዜጣዊ መግለጫ የሰጡት ከአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ጀነራል ዳን ኬንና ከመከላከያ ሚኒስትር ፔት ሄግሴት ጋር ነው። ባለስልጣናቱ መግለጫ የሰጡት የአሜሪካ ጦር በደቡባዊ ኢራን የተከሰከሰው ኤፍ-15 ተዋጊ አውሮፕላን አብራሪና የመሳሪያ ስርዓት ባለሙያ በተሳካ ሁኔታ ማዳን ከቻለ ከጥቂት ቀናት በኋላ ነው። የትራምፕ አብዛኞቹ አስተያየቶች የበረራ አባላት ለማዳን የተደረገው ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ ባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን የኃይል እና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በድጋሚ አስጠንቅቀዋል። መላ ሀገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል ሲሉም ሰኞ ዕለት ተናግረዋል። የጊዜ ገደቡ ካለፈ በኋላ ኢራን ወደ ድንጋይ ዘመን ትመለሳለች ያሉት ትራምፕ ድልድዮችና የኃይል ማመንጫዎች ይወድማሉ ሲሉም ተደምጧል። ኢራን ቀደም ሲል የአሜሪካ ጥያቄው ውድቅ ብታደርግም ትራምፕ በተከታታይ የኢራን መሪዎች በአሜሪካና በእስራኤል ጥቃቶች ከተገደሉ በኋላ ቴህራን በቅን ልቦና እየተደራደረች እንደሆነ ያላቸውን ተስፋ መናገራቸው ቀጥለዋል። የሚሆነውን እናያለን ሲሉም ተደምጧል። እየተካሄደ ስላለው ውይይት መረጃ ያላቸው አንድ የቀጠናው ባለስልጣን በማንኛውም ድርድር ውስጥ ትርጉም ያለው ለውጥ ያለ ተኩስ አቁም ስምምነት ሊከናወን የሚችልበት እድል አነስተኛ ነው ብለዋል። ስማቸውን እንዳይጠቀስ የጠየቁ ባለስልጣን የሚደረጉት ንግግሮች ውስብስብ የሆኑ የኮሚዩኒኬሽን መቋረጥ በመኖሩ ከኢራን ባለስልጣናት መልእክቶችን ለማድረስም ሆነ ለመቀበል አስቸጋሪ በመሆኑ ነው ብለዋል። ለኢራን መልእክቶች ለማስተላለፍና ምላሽ በሚፈለገው ጊዜ ማግኘት አይቻልም ያሉት ባለስልጣናቱ አማካይ ምላሽ የማግኛ ጊዜ አንድ ቀን ወይንም ከዚያ በላይ ነው። ፓኪስታን፣ ቱርክና ግብጽ ሁሉም አሜሪካና ኢራን ለማደራደር በሚደረገው ጥረት ውስጥ ተሳትፏል። ትራምፕ ስላስተዳደሩ የወደፊት ጥሩ እቅድ እንዳላቸው ግን ለመገናኛ ብዙሃን እንደማያሳውቁ ተናግረዋል። የህግ ባለሙያዎች በኢራን መሰረተ ልማት ላይ ሆነ ተብሎ የሚፈጸምና ቀጣይነት ያለው ጥቃት የጦር ወንጀል ሊሆን እንደሚችል አስጠንቅቀዋል። ሁሉንም የኃይል ማመንጫዎች ማውደም፣ መንግስት ወደ ድርድር ጠረጴዛ ለማምጣት በሚሊዮን በሲቪሎች ላይ የኃይል እርምጃዎች ለመውሰድ ማስፈራራት፣ እነዚህ ነገሮች በሙሉ ህገወጥ ናቸው ሲሉም በኦባማ የስልጣን ዘመን የብሔራዊ ደህንነት ምክር ቤት የህግ አማካሪ የነበሩት ቴስ ብሪጅማን ለቢቢሲ አሜሪካ አጋር ሲቢኤስ ተናግረዋል። ቀደም ሲል ትራምፕ ይህ እንደማያሳስባቸው ተናግረው የኢራን ህዝብ ነጻነት ለማግኘት መከራ ለመቀበል ፈቃደኛ እንደሚሆን ተናግረዋል። ፕሬዚደንቱ በግጭቱ ወቅት ለአሜሪካ ድጋፍ ማድረግ አልቻሉም ያሏቸው ቁልፍ አጋሮች ዩኬ፣ ኔቶንና ደቡብ ኮሪያ ላይ ዳግም ትችት ሰንዝረዋል። ይህ በኔቶ ላይ ፈጽሞ የማይጠፋ ምልክት ነው ሲሉ አሜሪካ ዩኬ እንደማትፈልግ ተናግረዋል። አሜሪካ ጦርነቱ ከተጀመረበት ጊዜ ጀምሮ በኢራን ከ13000 በላይ ጥቃቶች መፈጸሟን ሰኞ ዕለት ከአሜሪካ ጦር ማዕከላዊ ኮማንድ የወጣ መረጃ አመላክቷል። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰላም።